ዳኒ በሃይሚ ልደት ቀን ቀለበት አሰረላት። ጉድ ጉድ። ሰላም ጤና ይስጥልኝ። ተከበራችሁ የስለ ህይወት እምነት ተከታዮች እንኳን ወደ እሷን መጣችሁ። ኢሳን አዲስ ነውና አበረታቱን። ስለምታበረታቱኝ አመሰግናለሁ። እና ዛሬ ቀለበት አድርጎላታ ማለት ነው ዳኒ ለሃይሚ ግን ሃይሚ ማለት ነው እሱን እንትን ለማለት ነው ማለት ብሩኬን ለማናደድ ማትሄጅበት ጥግ የለሽም ማለት ማትሄጅበት የለም ማለት ነው። በቀደም ብር ሲያስለሽ ዝማሽ፣ ዛሬ ደግሞ ጭራሽ አብሮሽ ልደትሽን ያከበረ ምናምን ይሄ ነውር ነው። እውነት ይሄ እውነት ክብር ለብሩኬ እውነት ለብሩኬ ይሄ ከብሩኬ ምንም ብሩኬ እንትን ለማለት ነው ለማናደድ ነው አንቺ ማለት ነው። ለብሩኬ እንደዚህ አይጠበቅብሽም አንቺ ማለት ነው። ብዙ ነገር አድርጎልሻል፣ ብዙ ነገር አሳልፋችኋል። አንቺ ግን እሱ ለማናደድ እሱን ለማውሸቅ የማታደርጉ ነገር የለም ማለት ነው። ነገር ግን አንቺን ምንም ቼክም አያደርግሽም። ያንኮረንችት ዳኔም ማለት ነው እጮኛሽን ምንም አያደርገውም፣ ምንም ቼክም አያደርገውም። ዛሬ እንደውም ጅም እየሰራ ነበር፣ ስፖርት እየሰራ ነበር። አይገርምሽም? አንቺን ቼክም አደርግሽም አንቺ እንደፈለግሽ ሞት ትችያለሽ ማለት ነው። እሱን የሰው ፍቅረኛ ላይ ተሰጥቷ ነበር። አሁን አንቺ ከሱ ጋር ገብተሽ እኮ ከሶስት ጋር ላየሽው እኮ እንዴት በፊት የብሩኬስ እሺ አንድ ቀን ስህተት ተደረገ። አሁን ላይ አሁን አንቺ ከስህተት ላይ ስህተት የምትደርቢ አንቺ አይደለሽ እንዴ? ማን ነው? ብሩኬ አይደለም መቼም አይደለም እንዴ? ስለዚህ እሱ አንድ ቀን ስንት ጊዜ ደጋግሞ ይቅርታለሽ እና በቀደም እኮ እሱ ብሏል። በቃ የና እሷ ነገር አውቅቷል ብሏል። እና ዛሬ በቀደም ብር ታሰረላት። ዛሬ ደግሞ እንግዲህ ኬክ የቆረሰላት ነው ማለት ነው። ውጭኝ ያ ትመጣጣናላችሁ። እውነት ሁለት ጫጫቃዎች ማለት ነው። ትመጣጣናችኋል። ሃይሚና ዳኒ ትመጣጣናላችሁ። ሶሲና ብሩኬ ትመጣጣናላችሁ። ስለዚህ መሆን ያለበት እንደዛ ነው እንጂ ሌላ ነገር መሆን የለበትም እና ማለት ነው። እንደዚህ ኮመንታተሮች ምን አሉ? በእናታችሁ ብሩኬና እንትና አስታርቋቸው ለሃይሚን ልደት ሰርፕራይዝ እናደርጋት ነበር እያሉ እኮ ነው። በደም ቅመሞች መጀመሪያ ከኩሽና ውጭ ሀቢብቲ መጀመሪያ አንቺ ከኩሽና ውጭ አንድ ኬክ 35 ድርሃም ነው። 35 ድርሃም በኢትዮጵያ ሲመነዘር ስንት እንደሆነ ታውቂያለሽ? አንድ ብር ቢወርቅብህ አንድ ብር ብታጭ ሃይሚ ትሰጥሻለች እንዴ? ሰርፕራይዝ ልናደርጋት ነው እኛ የመዳም ቀማሽ ተሰብስበን በቲክቶክ ኬክ ልንቆርስላት ነው እያ ምን አይነት አንጎል ናቸው? እውነት እንደው እናንተን የወለደ እናታውን ስታናድዱ ለምንድን ነው ለሷ ኬክ መቆርሱላት? ለሷ ኬክ የምገዙትን 50 ድርሃም ለእናታችሁ 2000 ብር ልካችሁ ቡና በገዙ ይሻላችሁም? ብትመረቁ ስኳር ስንት ኪሎ ይሆናታል? በ2000 እንግዲህ 50 ድርሃም 2000 ነው። መቼም አነስተኛው 50 ድርሃም ነው ኬክ ማለት ነው። እና ያን ከምቆርሱ ለእናታችሁ 2000 ድርሃም 2000 ብር ልካችሁ ቡናና ስኳር ተገዝታችሁ ብታስመርቁ ለጎረቤት ብትሰጡ አይሻላችሁም? ምንም እቺ ማታቋት ሚዲያ ላይ ዝም ብላችሁ ፍስፍስ የምትሉላት ማለት ነው። እስከነ መፈጠራችሁ ማታቃችሁ ብልጥ ምስጥ ማለት ነው። እስቲ አንድ ቀን እስቲ የስደተኞችን ዩቲዩብ እስኪ ሼር እናድርግ ብለው ያውቃሉ እንዴ? ሼር አያድርጉም እኮ ምን ጨነቀ ብለው አያድርጉም። እናንተ ናችሁ እዚህ እንትን የምታጨበጭቡት እንጂ የኔ እንትን እያላችሁ ማለት ነው። እናንተንም እስከመነፋ ምንም አታደርጋችሁ ማለት ቼክም አታደርጋችሁም ምንም ነገር ገባችሁ አይደለ? ስለዚህ ራሳችሁን ብትለውጡና ወደ ሀገራችሁ ሄዳችሁ የራሳችሁን ብትመሩ ይሻላል እንጂ የእንትና ደጋፊ ነኝ፣ የብሩኬ ደጋፊ፣ የሃይሚ ደጋፊ፣ የሩታ ደጋፊ፣ የአብርሽ ደጋፊ፣ የፍቅር ደጋፊ እያላችሁ እድሜ ዘላለማችሁን ቲክቶክ ላይ ኩኒ ማለት የሚገኝ ነገር እኮ ቲክቶክ ላይ እኔ በጣም የሚገርሙኝ ማለት ቲክቶክ ምንድነው የሚያደርጉት? እኔ ቲክቶክ ማለት ነው በሳምንት አንዴ ምናምን የሆነ መረጃ ካለ ከፍቼ አያለው። ለዛውም አንድ ሰዓት ምናምን ከዛ በቃ አይምሮ ብርዝ ነው የሚለው። እውነት በጣም ነው የሚያስጠላ ቲክቶክ። በቃ የማይመጣ ጉድ የለም የማይመጣ ማለት ነው። ማን እንደ ዩቲዩብ እና እንደ ፌስቡክ እንደ ማሳለፋችሁ ሁሉንም ታያላችሁ። አይምራችሁ ምን እንደሚደባለቅ አታውቁም። ቲክቶክ የሚጠቅመው ስራ ቢዝነስ ላላቸው ሰው በጣም ይጠቅማል። እና ደግሞ አሁን በዚህ ፖስታችሁ የሆነ ሚዲያ ላይ እንትን መታወቅ ፈልጋችሁ
አይዲያ ምናምን አምጥታችሁ ምሰሩ ከሆነ ነው እንጂ ምንም ከካሜራ ውጭ ሆናችሁ በካሜራ ጀርማ ሆናችሁ ቲክቶክን ብሰሩ ምንም ያኔ ፋይዳ የለውም። ፋይዳ የለውም። ገባችሁ አይደለ? ስለዚህ ጊዜያችሁ እናንተ ሊም ገብታችሁ ዝም ብላችሁ ብሩኮ እንደዚህ ነው፣ አብርሽ እንደዚህ ነው፣ ሃይሜ እንደዚህ ናት የምትሉ ሰዎች እናንተ ጊዜያችሁን ብቻ ነው የምትጨርሱት እንጂ ምንም ጥቅም አታገኙም። ምንም ነገር ማለት ነው። ወይም እንደዛ ከኋላችሁ በቃ እየደገፋችሁ ዩቲዩብ ላይ መታችሁ በቃ ደግፉ፣ ዩቲዩብ ይጠቅማችኋል። ወይም ቲክቶክ ምራቁ አይጠቅምም እያልኩ አይደለም። ቲክቶክ የሚጠቅመው አንደኛ በካሜራ ማምጣት አለባችሁ፣ ሰው እንዲያውቃችሁ። ነገ የሆነ ቢዝነስ ብታመጡ ሰው ይጠቅማችኋል። ወይም ወጣችሁ ከኩሽና ወጣችሁ የራሳችሁን ቢዝነስ ምሰሩ፣ በራሳችሁ ቢዝነስ እንትን ይላችኋል። በቃ ያለው ነገር እንደዛ ነው። ገባችሁ አይደለ? እንጂ ዝም ብላችሁ ካሜራ ጀርባ ሆናችሁ የእናንተን ፎቶ የኔ ጥንቅሽት፣ የኔ ኮረሪማ፣ የኔ ስኳር፣ የኔ መድኃኒት እያላችሁ እያቀናበራችሁ ፖስቱ ፋይዳ የለውም። ሚሊዮን ፎሎወር ቢኖራችሁ እና ሰው አያውቃችሁ፣ የሚያውቃችሁ ሰው የለም። ምንም ጥቅም የለውም። ያኔ ማለት ያው የሚፖስቱት ቪዲዮ የሆነ የሚጠቀሙበት አለ። ያንን ግን ካስተካከላችሁ ጥሩ ነው። ላክን ብዙዎቻችሁ ዝም ብላችሁ ነው ለፎሎ 50 ሺህ ፎሎ ቢኖራችሁ ቪዲዮ ካልወጣችሁ ሰው ካላወቃችሁ ምን ጥቅም አለው? ምንም ጥቅም የለውም። ምንም ነገር ማለት ነው። ስለዚህ እናንተ ደግሞ እንትን ማለት አለባችሁ። ይሄን መገናዘብና ማስተዋል አለባችሁ። ምንም የሚገኝ ነገር ከቲክቶክ ማለት የሆነ መረጃ አምጥታችሁ ለዩቲዩብ ለማውራት ምናምን ከሆነ እሰየው ጥሩ ነው። ግን ያ ነገር እንደዛ አይደለም። ዝም ብሎ በቃ ሸርተት ከነ ሀቢባ ከነ ሳራ እዛም የምትሉ ሰዎች ለምን ምን ያደርጉላችሁ? እነሱ ቢዝነሳቸው እየሰሩ ነው። እናንተ ቢዝነስ ለምን ክሬት አታደርጉም? ቻናል ክሬት ለምን አታደርጉም? ፍሩ ክሬት ማድረጋችሁ ፖስት የምታደርጉ ጥሩ ነው። አሁን አንዱ ዝም ብሎ ወይ ቻናል ከፈቱ ወይ ፎሎ ራሱ እንትን የላችሁ ዝም ብሎ በየኮመንቱ ኮመንት ሲያነፈንፉና ሲያሸቱ የሚውሉ ሰዎች እነዚህ በጣም የሚያሳዝኑ። ምንድነው የሚጠቀሙት? በነገራችን እኮ በቃ ቲክቶክ ላይ ገብተው በቃ በኮመንት መሰዳድ ምን መጻፍ እንትን ያላችሁ እሱ ሳላችሁ ነው። በቃ ማንበብ ነው እንጂ ራስ መጻፍ ብዙ እንትን አይለኝም ማለት ነው። እና ይሄ እነሱ እኮ ከማያገባቸው ሄዶ መሰዳደብ ሊቭ ላይ ገብተው ደግሞ ከሊቭ ይቀመጡና ዝም ብሎ እነሱን ፎሎ እያደረጉ ታብ እያደረጉ ይዛን ሰው እንትን ፎሎ ያሳድጋሉ። እነሱ እኮ ምንም የላቸውም እኮ ነገ ቢታማሙ ነገ ቢሆን ቢደክማቸው ማንም አንድ ብር የሚሰጣቸው የለም እንዴ። አሁን እናንተ ሀቢባን ተሳደባላችሁ። አንቺ እንደዚህ ብለሽ ሀቢባ እኮ እናንተ ገቢ ምንጭ እኮ ናት። በቪዲዮ በመስራት ራሱ ብር ታገኛለች። ማስታወቂያ ትሰራለች። በጣም አንድ ማስታወቂያ ስንት ብር እንደምሰራ ታውቃላችሁ? ለአንድ ማስታወቂያ አሁን ምሳሌ እኔ እንትን ሱቅ ካለኝ ይሄ ሱቅ እንደዚህ ነው ብዬ ገብቼ ለማስተዋወቅ ለአንድ ሰዓት ማለት ነው በአንድ ጊዜ ለማስተዋወቅ 2000 ድርሃም ነው። እንግዲህ ያሰቡ በጣም ብዙ ነው። አሁን ደግሞ ኤጀንት ሆናለች። ብዙ ሰዎች ኤጀንት ሆናለች። ኤጀንት ሆና አብራ ትሰራለች ማለት ነው። ወይም በአመት ይሁን ተጻጻፈና ሰው ቢመጣም ባይመጣም በአመት እያስተዋወቀች ስራዋን እየሰራች ነው። ዶላሯን እየተቀበለች ነው። ዩቲዩብ ይከፍላታል፣ ቲክቶክ ጊፍት ይከፍላታል፣ እንደሞ ቪዲዮ ደግሞ በቪው ይከፍላታል። ብዙ ነገር ትጠቀማለች። ስለዚህ ለዚያም ተጎልታ የምትውለው እናንተ አልጠቀማችሁ። እናንተ ዝም ብላችሁ የከሌ ታሪክ የሰው ታሪክ ሲሰሙ ምንድነው የሰው ታሪክ? በጣም የሚያስጠላው ናት። የሰው ታሪክ ከያገበይ ከሌ እንደዚህ ሆነ። እናንተ እንደዚያ ከምትሆኑ የሰው ታሪክ መማር ከፈለጋችሁ 24 ሰዓት ሀቢባ ጋር ከምትውሉ ስለ ህይወት ሚዲያ አለ ትልቁ ማለት ነው። እና ወደፊት ቻናል ማርኬቲንግ እንደዚህ ነው የምፈልገው ማለት ነው። በስነ ስርዓት ለወደፊት ቻናል ይበርግልኝ ማለት ነው። እና ከዛ ገብታችሁ ብዙ ነገሮችን ማርቀድ እርቅ ማዕድ ላይ ያለ ገብታችሁ 1 ሰዓት ምናምን አዳምጣችሁ ከዛ በኋላ በዛ ነገር ፍሬ ማፍራት ትችላላችሁ። ግዴታ ሀቢባ ላይ የሰው ታሪክ ያው ማልቀስ አይደለም ማለት ነው። ብዙ ያስተማሩ አሉ፣ ብዙ እውነተኛ መከራ ይደረሰባቸው አሉ። ስለዚህ እነዛን እያያችሁ እንትን ማለት እንጂ ሁሉን ነገር እንትን ማለት በቃ ዝም ብሎ ጊዜ መጨረስ እኔ አግባብ ያለው አይመስለኝም። ማለት አግባብ የለውም። እርግጥ አለማወቅ ነው፣ ግን ደግሞ ካወቃችሁ በኋላ መጠንቀቅ አለባችሁ፣ ማስተዋል አለባችሁ። ነገ ዝስታችሁ ዋይፋይ እኮ ነገ ይገኝም። በዚህ ክሬት አድርጋችሁ ሳውቃችሁ ምናምን ብትሄዱ ማለት ነው በጣም ጥሩ ነው። እኛ እኮ ያዳርገነው አይደለም አላደረግነውም፣ ግን ደግሞ እናንተ አዲስ አሁን ስትመጡ እንደዚህ ማድረግ አለባችሁ።
ዝም ብላችሁ እንትናችሁ ሚዲያ ላይ ከማድረግ በቃ ያለውን ነገር ደግሞ ተመካከራችሁ እንትን ማለት እንጂ ከሌ እንደዚህ ስላለኝ እንደዚህ ነው ከእንደዚህ እንዲህ ባንድ ኮመንት እኮ እናንተ የምትሄዱ ሰዎች እኮ ናችሁ። አንዷ ጥሩ ከጻፈች ጥሩ፣ መጥፎ ከጻፈች መጥፎ የምትሄዱ ሰዎች ናችሁ። እኔ በጣም የምትገርሙኝ እኔ ብዙ ጊዜ እንትን አለው ማለት ይገጥመኛል ማለት ነው። እና እንደዚህ ማድረግ የለባችሁም ቤተሰብ በፍጹም ማለት ነው። የሚጠቅሳችሁን ነገር አታርጉ። ጊዜያችሁን በቦታ ተጠቀሙላለሁ። እኔ መካሪ ሆኜ አይደለም። እኔንም ከተጎዳይቱ አለማወቅ ከተጎዳይቱ አንዷ ነኝና ቤተሰብ ተከታተላችሁ ያመሰግናለሁ። ቪዲዮን እስከመጨረሻው ይመላሉ እስከመጠመቁ ቆይታ ይሁንላችሁ። ያንቺ አመሰግናለሁ።